በአሁኑ ሰዓት በኢትዮጵያ ውስጥ በዩቲዩብ ሰርቶ ስኬታማ መሆንና ጥሩ ገቢ ማግኘት ይቻላል? አዎ ይቻላል። ነገር ግን ብዙ ሰዎች ከመጀመራቸው በፊት የሚሳሳቱት አንድ ትልቅ ነገር አለ። እርሱም ትክክለኛውና የይዘት አይነቱ ኒች አለመምረጥ ነው። ሰላም ጤና ይስጥልኝ የፓወር ኦፍ ሚዲያ ቤተሰቦች፣ ዛሬ በኢትዮጵያ ውስጥ እጅግ በጣም ከፍተኛና ተፈላጊ ብዙ እይታና ከፍተኛ ገቢ አማራጭ ያላቸው ምርጥ የዩቲዩብ ኮንቴንት አይነቶችን ዝርዝር እናያለን። ቪዲዮን እስከ መጨረሻ ካያችሁ ለእናንተ የሚስማማውን የይዘት አይነቱን በቀላሉ መምረጥ ትችላላችሁ። ሰብስክራይብ ማድረጉ እንዳይረሱ። በቀጥታ ወደ ዝርዝሩ እንለፍ። የመጀመሪያው ዜና፣ ወቅታዊ መረጃዎችና ፖለቲካ። በመጀመሪያ ደረጃ የምናገኘው ዜናና ወቅታዊ መረጃዎችን ነው። በሀገራችን ሕዝብ ሁል ጊዜ አዳዲስ መረጃዎችን የመከታተል ከፍተኛ ፍላጎት አለው። ለምን ተፈላጊ ሆነ? ሰዎች በየቀኑ አዳዲስ ነገሮችን ይፈልጋሉ። ስለዚህ የእይታ ቁጥር ወይም ቪውስ በፍጥነት ያድጋል። ምንድነው የሚያስፈልገው? ትክክለኛና የተረጋገጠ መረጃ በፍጥነት መቅረብ፣ ማራኪ አቀራረብና ጥሩ ድምጽ ያለው መሆን አለበት። ማድረግ የሌለባችሁ ሐሰተኛ መረጃዎችን ከማሰራጨት መቆጠብ የቻናላችሁን እድሜ ያራዝመዋል። ሁለተኛ መዝናኛ፣ ድራማና ኮሜዲ። ሁለተኛውና በጣም ከፍተኛ ተከታታይ ያለው ዘርፍ መዝናኛ ነው። የይዘት አይነቶች አጭር አስቂኝ ቪዲዮዎች፣ ሾርት ኮሜዲ ወይም ድራማዎች፣ ፕራንክስ እና የኪነ ጥበብ ባለሙያዎችን ቃለ መጠይቆችን በመጠየቅ መስራት ትችላላችሁ። ጥቅሙ ሰዎች ከስራ በኋላ ዘና ለማለት ስለሚፈልጉ የቪዲዮዎችን ሰዓት ወይም ዎች ታይም ከፍተኛ ይሆናል። የፈጠራ ክህሎት እና የጥሩ የትወና አቀራረብ ክህሎትን ይጠይቃል። ሶስተኛ ቴክኖሎጂና ዲጂታል ክህሎቶች። ሶስተኛና በአሁኑ ሰዓት በፍጥነት እያደገ የመጣው ዘርፍ የቴክኖሎጂ ነው። የይዘት አይነቶቹ የስልክና የኮምፒውተር ግምገማዎች እና ጠቃሚ አፕሊኬሽኖችን እና የቴሌግራም ቦቶችን ማስተዋወቅ ሊሆን ይችላል። በኢንተርኔት ገንዘብ መስሪያ መንገዶችን ወይም ኦንላይን ሞኔታይዜሽንን ወይም ፍሪላንሲንግ አይነቶችን በማስተማር ሊሆን ይችላል። የኤአይ አጠቃቀም ትምህርቶችን በመስጣት እነዚህና የመሳሰሉ አይነቶችን በመስራት ጥቅሙ የዚህ ዘርፍ ተከታዮች ታማኝ ናቸው። በተጨማሪም የሲፒኤም መጠኑ ከሌሎች ዘርፎች የተሻለ ሊሆን ይችላል። አራተኛ ቢዝነስ ኢንቨስትመንት እና ፋይናንስ። አራተኛው እጅግ ተፈላጊ ይዘት የስራ እና የገንዘብ ነክ መረጃዎች ናቸው። የይዘት አይነቶቹ በትንሽ ካፒታል የሚሰሩ የንግድ የስራ ሀሳቦች። ሌላኛው የቤት መሬት እና የመኪና ወቅታዊ የገበያ ዋጋዎች። ሌላኛው የባንክና የብድር መረጃዎችን፣ የኤክስፖርትና የኢምፖርት ጥቅሞችን መስራት ሊሆን ይችላል። ለምን ተፈላጊ ሆነ? ህዝቡ ህይወቱን እና የኢኮኖሚ ለማሻሻል ስለሚፈልግ ተግባራዊ መረጃ የሚሰጡ ቻናሎችን በቅርበት ይከታተላሉ። አምስተኛ የህይወት ዘይቤ፣ የምግብ አሰራርና ቪሎግስ። አምስተኛው ዘርፍ የዕለት ተዕለት ህይወትና ባህልን የሚያሳዩ ኮንቴንቶች ናቸው። የይዘት አይነቶቹ የኢትዮጵያ ባህላዊና ዘመናዊ የምግብ አሰራሮች፣ የጉዞ ቪሎጎች ወይም የኢትዮጵያ ተፈጥሮና ታሪክን የሚያሳዩ፣ የዲያስፖራና የአገር ቤት የመልሶ መቋቋም ህይወት ታሪኮች። ጥቅሙ በሀገር ውስጥ ብቻ ሳይሆን በውጭ ሀገር የሚኖሩ ኢትዮጵያውያን ዲያስፖራ ከፍተኛ ፍላጎት አላቸው። እሺ፣ እነዚህ ተፈላጊ የዩቲዩብ ኮንቴንት አይነቶችን ካየን ከመጀመራችን በፊት ማድረግ ያለብን ነገሮች፣ ዩቲዩብ በአንዴ ሀብታም የሚያደርግ ሳይሆን ጊዜና ትዕግስት የሚጠይቅ ስራ ነው። የቪዲዮ ጥራቱን ኳሊቲ ማሳመር አለባችሁ። ውድ ካሜራ ባይኖራችሁ እንኳን ጥሩ ድምጽና ጥሩ ብርሃን መጠቀም አለባችሁ። በኮንሲስተንሲ ቪዲዮዎችን ፖስት ማድረግ አለባችሁ። ኮንቴንት ስትመርጡ ስለ አንድ ነገር ብቻ መምረጥ አለባችሁ። እዛ ሀሳብ ብቻ መስራት አለባችሁ። ሌላ ነገር መደባለቅ አያስፈልግም። ስለ ቴክስ የሚሰሩ ከሆነ ስለ ቴክ ብቻ መስራት አለባችሁ። ስለ ስፖርት ልትሰሩ ትችላላችሁ። ስለሌላም ኮንቴንት ልትሰሩ ትችላላችሁ። ግን እናንተ መስራት አለባችሁ። ስለ አንድ ነገር መስራት አለባችሁ። መጀመሪያ ባንዴ ብዙ ቪው ላታገኙ ትችላላችሁ። እንደዛ አልታየም ብላችሁ ሌላ ሀሳብ መጀመር የለባችሁ። በዛ ላይ ወጥራችሁ እናስባችሁ ወጥራችሁ መጀመር አለባችሁ። የማይሳካ ነገር የለም። ስለ አንድ ነገር ፎከስ አድርጋችሁ ከሰራችሁ ብዙ ቪው ታገኛላችሁ። በአንድ ላይ ገኝ ስለሚችል ስትሰሩ በስኬጁል ፖስት ማድረግ አለባችሁ። በሳምንት 3 ቪዲዮ ፖስት የምታደርጉ ከሆነ ስኬጁል አድርጋችሁ ሰዓቱንም እና ስኬጁል በማድረግ ፖስት በማድረግ ብዙ ቪው ማግኘት ትችላላችሁ። እና ቪዲዮ ከጠቀማችሁ ፎሎ፣ ላይክ፣ ሼር እንዳይረሳ። ሀሳብ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት ላይ አስቀምጡልኝ። ይመቻችሁ።